እሺ አብዛኛዎቻችሁ በትምህርት ዓለም ላይ ያላችሁ ሰው ትመስሉኛላችሁ። ትምህርት ቤት በነገራችን ላይ እኔ በጣም ጎበዝ ነበርኩ ነው የሚባለው። ሕፃን ሆኜ ከመጀመሪያ የተነሳ ትምህርት እስከ 9ኛ ክፍል ምንም ነፍስ አላውቅም ነበር። እሺ አንዳንዴ እናት በሁሉም ነገር ደግ ናት። ለልጇ ማዳላት ደስ ይላታል። ልጁ ወይ ሁለት ኤክስ ብቻ ነው ያለብኝ። ሁለት ኤክስ ብቻ እኮ ነው የሰጠኝ። አይዞህ ደግሞ ኤክስን የእናትህ ጨምርልሃለሁ። አይዞህ በአቅም ምንም ነገር የሌላቸው ሰው ይሞታሉ። አሁን ሲሞቱ በጨቅ ሰፈር ውስጥ መደራረስ አለ። ማህበራዊ ኑሮ ነው ለቅሶ መድረስ። ሰውየው ደህና ነገር ነው። ልጆቹ ይነግሩታል ማታ አባዬ ይህ ረዥም ሰው ትንጉር ቤት እዛ ከኛ ቤት ጀርባ ያሉት አታውቃቸው? ረዥም አረ ነው አንጃ እንዲህ ቀይ ረዥም ኮፍያ የሚያደርጉት ከዘራ የሚዘቀጭ አንቻ ያ አባዬ መሄድ አለብህ፣ አሁን መድረስ አለብህ። ለቅሶ ደግሞ በጣም ያስተዛዝባል። እነሱ ደግሞ እኛ ቤተሰብ በጣም ነው እንትን የሚመጡት ምናምን ነገርና መድረስ አለብህ። በጣም ነው የሚቀየሙ። ኦኬ ካላችሁ እሄዳለሁ። እንግዲህ ያው በባህል ሆኖ የሚታየው የኛ ሟችን ለማወቅ ፎቶግራፍ ምናምን ነው። ድንኳን ስትገባው ስታየው ሰውየው ሄደ አይ ቢያ የለም ፎቶግራፍ ነገር የለም። የሆነ ፍሬም ነገር ግን አለ። ሴትዮዋ አሉ ሚስት ታማው ነበር። ሆስፒታል ለሞሳቸውን ማነው ያስገባው? ሆስፒታል ልጅ ማነው ያስገባው? እዛ ጋ የሆነ ወረቀት ይታየኛል በፍሬም ሰርቲፊኬት ነው፣ የትምህርት ማስረጃ ነው። ወይ ማስረጃ ታምጥተው ልጅ ወይ መማር አስበው ትማቁ ልጅ በምናቸው ይማራሉ ልጅ። ታዲያ ምንድን ነው? ንግድ ፍቃድ ነው ወይ መነገድ በወጉ በኖሩ ንግዱ ቀርቶባቸው በወጉ በኖሩ ልጅ። ምንድን ነው? ፍሬም አለ ወረቀት አለ። አይ ፎቶ ደፋና ነው ባዶተ ቢሆን የመቃብሩ ደረሰኝ ነው። እሺ ጋዜጠኞች በዓሉን በተመለከተ ሰው ያነጋግራሉ። ማማ እንዴት ነው እንግዲህ ዓመት በዓል እየመጣ ነው። ምን እንዴት ነው ነገሩ? ተዘጋጅታችኋል? እግዚአብሔር ይመስገን። በጉ፣ ዶሮው፣ ቅርጫ ስጋው፣ ጠላው፣ ዊስኪው ያው እግዚአብሔር ባለው ቀን ይመጣል። አሁን ምንም ነገር የለንም። እሺ እኔ እንደሚታወቀው አንድ ጊዜ ትንሽ የሰውነት መቀነስ እንደውም ማሽቆልቆል እንደውም መውረድ እንደውም ብዙ ነገር እና አንዷ መንገድ ላይ አግኝታኝ በጣም ሰፊ ሱሪ ነው ያደረኩት። አይተስፊሽ ታዲያ ዊን ያላምንም ዊኒ ተስፊ ዲ ሁለቱም የኋላ ኪስ እኮ ተገናኝተዋል። ወይኔ ተስፋዬ ምን ታደርጊዋለሽ? ያው ሰውነት ባዳ ነው፣ ይሄዳል ይመለሳል። ድሮ ጠይም ልጅ እኮ ነው የምልህ፣ አሁን ጠይም ዱላ እኮ ነው የመሰልከው። ወይኔ ተስፋዬ አይ በቃ እንዲህ በጣም እኮ ነው የሰፋው ሱሪ። እንዲህ እንደዚህ አይነት ሰፊ ሱሪ ውስጥ ግን ብቻህን አትፈራም?